ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዚህ ዩቲዩብ ቻናል ውድ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን ዛሬም አዳዲስ ዜናዎች በሩታና በአብርሃም ተሰምቷል። እነሱን ነገሮች የማጋራችሁ ይሆናል። ምንድነው የታሰቡት፣ ምንድነው የተፈጸሙት የሚሉት እንግዲህ በትላንትናው ዕለት አብርሃምን አይታችሁታል። ከሩታ ጋር የነበረውን ከሄርሜላ ጋር እሷን ለማስቀናት እያደረጋቸው ያሉትን ነገሮች ተመልክታችኋል ብዬ አስባለሁ። እንግዲህ ሩታ በእነዚህ ባለትዳሮች መሀል እየተደረገ ያለው የማስቀናትና አንዳንድ ነገሮችን የማድረግ ነገር አንዳቸውን ፕራንክ ማድረግ አንዳቸው ደግሞ ሌላኛውን ፕራንክ የማድረግ ሁኔታዎች እየተመለከታችሁና እየተበራከቱ ይመጣሉ። በእነዚህ ልጆች መሀል እንግዲህ ሩታም የራሷን ሀሳብና አጀንዳ እንግዲህ አስባ አብርሃምን ፕራንክ ለማድረግ እየተንቀሳቀሰች ያለችበት ሁኔታዎች እንዳሉ ሰምተናል። ቤተሰቦች በምን መልኩ ነው ምንድን ነው እያሰበች ያለችው የሚለውን ነገር የምነግራችሁ ይሆናል ውድ ቤተሰቦቼ። እንዲሁም እንግዲህ በሩታና በአብርሃም ዙሪያ ያሉ ቤተሰቦችና እንዲሁም ኦዲየንሶች በእነሱ ድርጊትና በእነሱ ምግባር በጣም እየተበሳጩ እያዘኑ ያሉበት ሁኔታ አለ። ይህ ነገር ቤተሰቦቻቸውንም ሆነ ኦዲየንስም በዙሪያቸው የሚገኙ ሰዎችን በምንድን ነው ሊያበሳጭ የቻለው፣ እንዴት ሊያሳዝን ቻለ የሚለውን ነገር የምነግራችሁ ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። እስከ መጨረሻው ተከታተሉት ይህን ቪዲዮ። እንግዲህ ውድ ቤተሰቦቼ እንደምታውቁት በአብርሃምና በሩታ ዙሪያ እየተደረጉ ያሉት ነገሮች ከቀን ወደ ቀን ከቅጥ የወጣና እንግዲህ ምግባራዊ ያልሆነ አንድ ባልና አንድ ሚስት ማድረግ የማይገባቸውን መሰዳደብም ሆነ እርስ በርስ መከባበር ሲገባቸው አንዳንድ ከልክ ያለፉ ነገሮችን እያደረጉ ይስተዋላሉ። ቤተሰቦቼ ከዚህ በፊት እንደተመለከታችሁት እንግዲህ ግብ ግብና ጸባቸው እንዳለ ሆኖ ነገር ግን በሰላማዊ መንገድ የመለያየት ሁኔታዎችን አሳይተው በክብርና በፍቅር መከባበራቸውን አስጠብቀው ሲኖሩ ነበረ። ከጊዜ ወደ ጊዜ እንግዲህ አሁን ሰሞኑን እያደረጉት ያሉት ነገር ከልክ በላይና ብዙ ሰዎችን እያስቆጣ ያለበት ሁኔታ ተመልክተናል ማለት ነው። ቤተሰቦቼ እነዚህ ነገሮች እንግዲህ ከምን የተነሳና ከምን የመነጨ ነው ብለን ስንመለከት አንዳቸውን የማብሸቅ ሁኔታዎችና እንደ ሕፃን ልጅ እንደወለደ ሳይሆን ወይ ደግሞ ትዳር ውስጥ የነበሩ ሰዎች ትዳር ውስጥ የቆዩ መልካም ነገርን በዙሪያቸው ያሳለፉ በጥሩ ነገሮችና በጥሩ መንገዶች የሄዱ ሰዎች ሳይሆኑ እንደ ተራ እንደ ዱርዬና እንደ ወጠጤ ወይ ደግሞ ወጣቶች እንደሚያደርጉት የገቡበት ሁኔታዎች እየተስተዋሉ ይገኛል። ይህም ነገር ነው እንግዲህ ውድ ቤተሰቦቼ በጣም ብዙ ኦዲየንሶችን እያበሳጨና እያስቀየመ ያለው። ምክንያቱም አንድ ባለትዳር የነበሩ ወንድና ሴት ሲለያዩ በሰላም በፍቅር በክብር መለያየት ሲገባቸው ይህንም ነገር በመሀላቸው ልጅ እያለ እንዲሁም የአብራካቸው ክፋይ የሆነ እነሱን አንድ ሊያደርጋቸው ሊያዛምዳቸውና ሊያጣምራቸው የሚችል ምክንያት ትልቅ በረከት እያላቸው እነሱ ግን አሻፈረኝ ብለው በሌላ መንገድ መሄድ፣ አንዷ ሴት ሌላ ወንድ ማምጣት እንዲሁም እሱ ወደ ሌላ ሴት መሄድ ምግባራዊና ተገቢ ያልሆነ ነገር እንደሆነ ሁላችንም የምንረዳው ነው። በተለይ እንኳን ለወለዱ ሰዎች ይቅርና ላልወለዱም ሰዎች እንግዲህ ይሄ ነገር በጣም የሚከብድ ነገር እንደሆነ ታውቃላችሁ። ነገር ግን በአብርሃምና በሩታ ዙሪያ እየተስተዋለ ያለው ነገር ምንድን ነው? እነሱስ ለምንድን ነው ይሄንን ነገር የሚያደርጉት? አንዳቸውን ማብሸቅ። ትላንትናው ቪዲዮም ሆነ ከዚህ በፊት በነበሩት ቪዲዮዎች ከተመለከታችሁ ሩታ አብርሃምን ልታስቀና የሄደችባቸው መንገዶች ትክክለኛና ፍትሐዊ ያልሆኑ ነገሮች እንደሆኑ ታውቃላችሁ። አብርሃም የፈለገ ብዙ ነገሮችን ቢበድላት በሌላ ሰው እሱን ለማስቀናት መሞከር እንዲሁም እሱም እንግዲህ ምግባራዊ ያልሆነ ነገሮች ሌሎች ሰዎች ሲያንቋሹሹት መመልከት ለአንድ ሰው በጣም ከባድና ሞራላዊ ያልሆነ ነገር እንደሆነ ትረዳላችሁ። አብርሃምም ከዚህ በፊት የነበሩትን ጥፋቶች ሳያንሱ ዛሬም እንግዲህ ድጋሚ ሄርሜላን ይዞ በመሄድ የትዳራቸው መፈቻ መንስኤ የሆነችዋን ሴት ሩታ ፊት አጋፍጦ እንግዲህ ከእሷ ጋር የመለፋደድና የተለያዩ ነገሮችን ጸባጫሪና ግንኙነታቸውን ሊያሻገር እዚህ በኋላ አይን ላፈር ሊያስብላቸው የሚችሉ ነገሮችን ማስቀናት መንገድ መሰዳደብና የመተራረብ ሁኔታዎች እንዲሁም የመበሻሸቅ ታሪክ ነገሮችን መፍጠር ትክክለኛና መልካም ያልሆነ ምግባር እንደሆነ የምታውቁት ነው። ከዚህ የተነሳ ነው እንግዲህ በጣም ብዙ ኦዲየንሶች ቢያንስ ለራሳቸውና ለትዳራቸው ክብር ባይኖራቸው የልጃቸውን ፍቅር እንኳን በጋራ በመተሳሰብና በሰላም በመለያየት ማሳለፍ ባይችሉ ስለ ፍቅሩ ስለ ክብሩ ባያስቡ እንኳን እንዴት እነሱን የሚከታተላቸውን ኦዲየንስ እንዴትስ እነሱን የሚደግፋቸውን እነሱን እያበረታታ በርቱ ብሎ ለዛሬ ያበቃቸውን ኦዲየንስ ክብር አያስቡም እያሉ እንግዲህ ብዙዎች ብስጭታቸውን እየገለጹ ይገኛሉ። ከዚህ በፊት ባጋራዎቹ መሰረት እንግዲህ ቤተሰቦቻቸው በእነሱ በጣም ተስፋ የመቁረጥ ሁኔታ ውስጥ እንዳሉ ታውቃላችሁ። አሽዬም ሩታንም ሆነ አብርሃምን አናግረው ስላልተሳካላቸው ዳግም እነሱን ልጆች የማግኘትና በእነሱ ጉዳይ ምንም አይነት ሀሳብ የመሰንዘር ፍላጎት እንደሌላቸው ሰምቻለሁ። ቤተሰቦቼ እኛም እንግዲህ ምክራችን እንደ ቤተሰብ ከዚህ በፊት መልካም ነገርን እንዳሳለፉ ሰዎች እነዚህን ነገሮች ትተው
በመልካምና በራሳቸው መንገድ በየፊናቸው መሄድ ቢችሉ መልካም ነው። ልጃቸውንም እንግዲህ በጋራ ማሳደግ ካልቻሉ አንዳቸውን አክብረው ሄደው ማየት የሚችሉበትን መንገድ እንጂ በሌላ ነገር መበሻሸቅና እርስ በርስ አንዳቸውን ለማስቀናት መጣር መልካም ያልሆነና ነገትን ከነጎዳ የማይሆኑ ጠባሳዎችን ሊፈጥር የሚችል ነገር መሆኑን መገንዘብ አለባቸው ብለን ምክራችንን እንገልጻለን። ውድ ቤተሰቦቼ በተያያዘ ዜና አብርሃምና ሩታ ይህ የቀጠሉት ያሉት የፕራንክና አንዳቸውን የማብሸቅ ታሪክ ዛሬም እየቀጠለ ይገኛል። አንተ አድርገህ እኔ አልቀርም፣ እሷ እንደዚህ አድርጋብኝ ጨጓራ ይለጣ እኔም መቅረት የለብኝም በሚል አብርሃም ተነሳስቶ እንግዲህ ምን እንዳደረገ ትላንትና ተመልክታችኋል። ሄርሜላን የትዳራቸውንና የፍቻቸውን መንስኤ ለዚህ ሁሉ ያበቃቻቸው ለአብርሃም መልካምን የምታስብ መልካምን ሁሉ የምታደርግ ለሱ ያላት ፍቅር ከምንም በላይ ነው ብላ የምታስቡ ሄርሜላ ለዚህ ሁሉ እንዳደረገችውም ለዚህ ሁሉ ችግርና መንስኤ ጸቦች የዳረገችው ሴት እሷ እንደሆነች ታውቃላችሁ። አብርሃም እንግዲህ እሷኑ ሩታ ፊት ይዞ ሄዶ ለማስቀናትና ፕራንክ አደረግን በሚል እንግዲህ ጮቤና ፌሽታቸውን ጮቤ ሲረግጡ ፌሽታቸውንም እንግዲህ ሲያከብሩ ተመልክተናል ማለት ነው። ውድ ቤተሰቦቼ ከዚህም የተነሳ ነው እንግዲህ ሩታ ማን ተበልቶ ማን ተናዶ ማንስ ጨጓራው ተልጦ ማን ይቀራል በሚል አብርሃምን ፕራንክ ላድማድረግ እየተዘጋጀች እንደሆነ ሰምተናል። እነዚህ ነገሮች አብርሃምን ምን ሊያበሳጩ ይችላል? አብርሃም በምን መንገድ ነው ጸብ ውስጥ ሊገባ የሚችለው ወይ ደግሞ ንዴት ውስጥ ሊገባ የሚችለው ብላ አስባ ነው እንግዲህ ይህንን ነገር የወጠነችው ማለት ነው። ውድ ቤተሰቦቼ ለአብርሃም ደስታ ከሩታ ጋር መኖር እንደጀመረና ከደስታ ጋር አብሮ ለመኖር እንደተስማሙ ነግረዋለች ማለት ነው። ውድ ቤተሰቦቼ ይሄ ነገር ግልጽ ነው። በእርግጥ አብርሃምን ሊያበሳጨው ይችላል። ነገሩ እውነት ይሁን ፕራንክ ይሁን በግልጽ ባይታወቅም በስምምነታቸው መሰረት እንግዲህ ሩታ ሀሳቧ አብርሃምን ለማስቀናት እንጂ ደስታ ከበፊትም አብሯት እንዲኖር እንደማትፈልግ ሁላችንም የምናውቀውና የምንረዳው ነገር ነው። ምክንያቱም ሩታ ብቻዋን ከዚህ በፊትም የመኖርና ራሷን የመቻል ራሷን የማስተዳደር ልክ ከዚህ በፊቱ ቤተሰቦቿ ብቻ ሲደግፏት እንደነበረው በወሊድ ጊዜም በአራስነት ጊዜም በእርግዝና ጊዜም ራሷ የተወጣቻቸውን ችግሮች መወጣት እንጂ ሌላ ደባል ወይም ደግሞ ሌላ ሰው እንደማትፈልግ ሁላችንም የምናውቀው ነው። ነገር ግን ሰሞንኛ የሆኑትና አንዱን የማስቀናት አንዱ በአንዱ ላይ ሴራንና ተንኮሎችን በመሸረብ የሌላኛውን ንዴት የራሳቸው ደስታ አድርጎ መቅረብ የአንደኛቸው መበሳጨትና ጨጓራ መቃጠል ለአንደኛቸው ፈውስና መድኃኒት ሁሉ እየቀረበ ያለበት ሁኔታ ስላለ ሩታም እንግዲህ ይህንን ነገር እንደ አድቫንቴጅ ወስዳ ትላንትና በተደረገባት ደባና ሩታን ሄርሜላና አብርሃም ባደረጉባት እንግዲህ ሸርና ሴራ እነሱም በክብር ጠርተው ለቁም ነገር እንደጠሩ አስመስለው ብዙ ተንኮልና እንግዲህ ስድቦችን ሲያወርዱባቸው ስለቆዩ ይሄ ነገር ከዛ በተሻለ አብርሃምን ሊያስከፋውና ሊያስደብረው ወይም ሊያበሳጨው ይችላል ብላ ያሰበችው ነገር ይሄ ነገር ስለነበረ ለአብርሃም እንግዲህ ይህንን ነገር እንደነገረችው ሰምተናል ማለት ነው። ቤተሰቦቼ እንግዲህ ውድ ቤተሰቦቼ ሩታ ለአብርሃም ይህንን ነገር ትንገረው እንጂ በእውነቱ ደስታ ለሩታ ይህንን ሀሳብም አቅርቦላት ነበረ። እንደሰማነው ከሆነ እንግዲህ ደስታ ይህንን ሀሳብ አቅርቦላት ሌላ ቦታ ሄደን መኖር እንችላለን ብሎ ሲላት ነበረ። ምክንያቱም የደስታን ፍላጎት ታውቃላችሁ፣ በነ ኖቤልና ሌሎች ሰዎች መገፋፋት ሩታን ወደ ሌላ ቦታ ሄዶ ከሱ ጋር እንድትኖር ማድረግ እንዲሁም ነገሮች ሲያልቁ ወደ ውጭ የመውሰድ ፍላጎቶች የሚባሉ ዜናዎችን ይዞ እንደመጣ የምታውቁት ነው። ከዚህ የተነሳ እንግዲህ ከሩታ ጋር በዚህ ጉዳይ ላይ እያወሩበት እንደሆነ ሰምተናል። የሩታን ውሳኔ እንግዲህ እስካሁን ፍንጩም ማግኘት አልቻልም። ነገር ግን ጥያቄዎቹ መነሳታቸውና በዚህ ዙሪያ ትላንትና ዕለት እየተነጋገሩበት እንደሆነ ሰምተናል። በዚህ ዙሪያም ሆነ በአብርሃምና በሩታ በተነጋገሩበት ነገሮች ላይ አዳዲስ ምላሾችና አዳዲስ መረጃዎች ካሉ የማጋራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በድጋሚ መልካም ጊዜ ይሁንላችሁ።